ጤና ይስጥልን ክብራትና ክብራን አድማጮቻችን እንደምናደራችሁ። የለተሰኞ የጧት ፕሮግራማችን እነሆ ጀመረ። ከሁሉ አስቀድመን መልካም ቀን እንዲሆን እንመኛለን። የቴክኒክ ባለሙያችን ሮኔ እንዳህል ነው። የስቱዲዮ ተረኛ አስተናጋጅ ሰጠኝ ዘመነ። የተከበራችሁ አድማጮቻችን በቅድሚያ ዜና እናቀርባለን። ዛም የጋዜጦች አምድ ወቅታዊ ዘገባና ቃለ ምልልሶችን ወደ እናንተው እናደርሳለን። እስከ ፕሮግራማችን መጨረሻ ድረስ ቆይታችሁ ከኛ ጋር እንዲሆን አስቀድመን እንጋብዛለን። አሁን የሰዓቱን ዜና በቅድሚያ ማርስተ ዜና። ጠቅላይ ሚኒስትር ቢንያሚን ኔታንያሁ በኢራን በሚካሄደው ጦርነት ዙሪያ ትላንት ምሽት ጋዜጣዊ መግለጫ ሰጡ። እስራኤል ከኢራን ጋር የምታካሄደውን ጦርነት በቅርብ ቀናት ውስጥ የመጨረስ ፍላጎት አላት ተባለ። አሜሪካ በኢራን የኒውክሌር ተቋማት ላይ ለፈጸመችው ጥቃት ኢራን ያጸፋ መልስ ትሰጣለች በሚል ስጋት የእስራኤል ደህንነት ጥበቃ አካላት በከፍተኛ ተጠንቀቅ ላይ መሆናቸው ተነገረ። የኢራን የመረጃ ድርጅቶች የእስራኤል ዜጎችን ለኢራን እንዲሰልሉ የማድረግ ሙከራቸው እየጨመረ መምጣቱ ተገለጸ። የሚሉት የሰዓቱ ዋና ዋና ዜናዎች ናቸው። ዝርዝሩ እነሆ። ጠቅላይ ሚኒስትር ቢንያሚን ኔታንያሁ በኢራን በሚካሄደው ጦርነት ዙሪያ ትላንት ምሽት ጋዜጣዊ መግለጫ ሰጡ። ጠቅላይ ሚኒስትሩ በጋዜጣዊ መግለጫቸው ኢራንን ለማጥቃት የወሰነው የሀገሪቱን የኒውክሌር እቅድና የባሊስቲክ ሚሳኤል ግንባታ ለማስቀረት ነው። እኒህን ዓላማዎች ለማሳካትም ተቃርበናል። ዓላማዎች ሲሳኩ ወታደራዊ ዘመቻው የተሳካ ይሆናል፣ ጦርነቱም ያቆማል። በዘመቻው ለማሳካት ከያዝነው እቅድ ውጭ ጦርነቱን መቀጠል አንፈልግም። ይሁን እንጂ እንዲሁ ደግሞ ያሰብነውን ሳናሳካ ወታደራዊ እርምጃውን አናቆመም ብለዋል ኔታንያሁ ከጦርነቱ ከመጀመሩ በፊት ወደ ቀድሞ ቤተ መቅደስ በመሄድ ዘመቻው እንዲሳካ እንደጸለዩና ከዚያም በኋላ ለስኬቱ ምስጋና ማቅረባቸውን ጨምረው ገልጸዋል። ኔታንያሁ ለአሜሪካው ፕሬዝዳንት ዶናልድ ትራምፕ ምስጋና አቅርበዋል። ከአዲሱ የአሜሪካ አስተዳደር ጋር ያለው መግባባትና የትብብር ስራ ከመቼውም በተሻለ ሁኔታ የሚገኝ መሆኑን ጨምረው ተናግረዋል። አሜሪካ በኢራን የኒውክሌር ተቋማት ላይ ስለፈጸመችው አየር ጥቃት በጋዜጠኞች ተጠይቀው ኔታንያሁ ሲመልሱ አሜሪካውያን ፎርዶ በተባለው የኒውክሌር ማብለያ ጣቢያ በጣም ከባድ ጉዳት አደርሰዋል። በእርግጥ የደረሰውን ጉዳት በቀጣይ እንፈትሻለን። የኒውክሌር ስጋት እንዳይኖር እናረጋግጣለን። የወታደራዊ ዘመቻ እቅዶች እስኪሳኩ ድረስም መፈጸም የሚገባንን ነገር ሁሉ እናደርጋለን ብለዋል ጠቅላይ ሚኒስትር ኔታንያሁ። እስራኤል አቋም ያለው የኢራን አያቶላ አስተዳደር ዛሬም የእስራኤልን ሕዝብ ሰላምና ደህንነት መንሳቱን ቀጥሏል። ባሳለፍነው ሌሊት 3 ሰዓት ከ10 ደቂቃ አካባቢ የአደጋ ጊዜ ማስጠንቀቂያዎች በተለያዩ ቦታዎች በመሰማታቸው በርካታ ዜጎች ከእንቅልፋቸው ተነስተው ወደ አደጋ መጠለያ ቦታዎች ለመሄድ ተገደዋል። በጉሽዳን፣ ሽፌላ፣ ሻሮንና ሾምሮን በተባሉት ክልሎች አካባቢ የሚሳኤል ማስጠንቀቂያ ደወሎች ተሰምተው ነበር። የሚሳኤል ተኩሱ የተወሰኑ ዜጎች ድንጋጤ ውስጥ እንዲገቡ ከማድረጉ ውጭ በሰው ሕይወት ላይ ጉዳት ማድረሱ አልተገለጸም። እስራኤል ከኢራን ጋር የምታካሄደውን ጦርነት በቅርብ ቀናት ውስጥ የመጨረስ ፍላጎት አላት ተባለ። እስራኤል ባለፈው አንድ ሳምንት ስትወስድ የቆየችው ወታደራዊ ጥቃትና ከትላንት ወዲያ አሜሪካ በኢራን የኒውክሌር ተቋማት ፎርዶ፣ ናታንዝና ኢስፋሃን የወሰደቻቸው ጥቃቶች እስራኤል ጦርነቱን ቶሎ ለመጨረስ እያሰበችበት እንደሆነ እንደ ምክንያት ይነገራል። በተለይ አሜሪካ በናታንዝ የኒውክሌር ተቋም የፈጸመችው ጥቃት ተቋሙን ከጥቅም ውጭ አድርጓል። በፎርዶና ኢስፋሃን ተቋማት የደረሰው ጉዳት ደግሞ እየተጣራ ነው ተብሏል። እስራኤል ያሰበችው ከሞላ ጎደል የተሳካ ከሆነ ጥቃቱ ለተወሰነ ቀናት በማጠናከር ጦርነቱን የማቆም ፍላጎት አላት ተብሏል። ይህ በእንዲህ እንዳለ እስራኤል አየር ኃይል በኢራን ላይ የሚወስደውን ወታደራዊ ጥቃት አጠናክሮ የቀጠለ መሆኑን የጦሩ ቃል አቀባይ ኤፊ ዴፍሬን ገልጸዋል። አሜሪካ በኢራን የኒውክሌር ተቋማት ላይ ለፈጸመችው ጥቃት ኢራን ያጸፋ መልስ ትሰጣለች በሚል ስጋት የእስራኤል ደህንነት ጥበቃ አባላት በከፍተኛ ተጠንቀቅ ላይ ናቸው ተባለ። የእስራኤል ደህንነት ጥበቃ አካላት እንደሚገምቱት ከሆነ ኢራን ሚሳኤሎችን ትተኩሳለች አሊያም በተላላኪዎቿ ሂዝቦላና በሶሪያ የሺ ሚሊሻዎች በኩል ወደ እስራኤል ተኩስ እንዲከፈት ታደርጋለች በሚል ስጋት በከፍተኛ ተጠንቀቅ ላይ ናቸው ተብሏል። ቃል አቀባያችን ኢታይ ብሉሜንታል ካደረሰን ዘገባ መረዳት እንደቻል ነው በኢራቅ የሚንቀሳቀሱ የኢራን ደጋፊ ሚሊሻዎች የአሜሪካን ጥቅሞች ለመጉዳት ተዘጋጅተዋል ተብሏል። አንድ የኢራቅ ባለስልጣን እንደገለጹት የኢራቅ ሚሊሻዎች በአሜሪካ ጥቅሞች ላይ አነስተኛ እርምጃ የመውሰድ እቅድ አላቸው። ምክንያቱም አሜሪካ ጉዳዩን በቀላሉ እንድታልፈው ይፈልጋሉ። በእስራኤል ላይ ግን ብዙ የመተኮስ እቅድ አላቸው ብለዋል።
በመከላከያ ሰራዊቱ የህዝብ ደጀን ክፍለ ጦር ሰሞኑን ያስተላለፋቸው መመሪያዎች እስከ ዛሬ ምሽት 8 ሰዓት ድረስ ይቀጥላሉ ተባለ። የደጀን እዙ ወቅታዊውን የጦርነት ሁኔታ ትላንት ምሽት ከገመገመ በኋላ ለህዝብ የተላለፉ መመሪያዎች እንዲቀጥሉ ዛሬም ትምህርት ቤቶች ዝግ ሆነው እንዲውሉ ወስኗል። በጣም አስፈላጊ ናቸው ከሚባሉ የስራ ቦታዎች ውጭ ወደ ስራ መሄድና መሰባሰብ ክልክል ነው። የባህር ዳርቻዎችም ዝግ ሆነው ይውላሉ ተብሏል። በጦርነት ወቅት የደጀን እዙን መመሪያዎች መጠበቅና ማክበር ዜጎች ጉዳት እንዳይደርስባቸው የሚያደርጉ በመሆኑ አስፈላጊውን ጥንቃቄ ማድረግ የሚመከር ነው ተብሏል። የኢራን የመረጃ ድርጅቶች የእስራኤል ዜጎች ለኢራን እንዲሰልሉ የማድረግ ሙከራቸው እየጨመረ መምጣቱ ተገለጸ። ቃል አቀባያችን የአራ ሻፒራ ካደረሰችን ዘገባ መረዳት እንደቻል ነው የጋዛው ጦርነት ከጀመረ አንስቶ እስከ ዛሬ ድረስ በተለያዩ አካባቢዎች እስራኤልን ለመሰለል የተደረጉ ከ20 በላይ ሙከራዎች ነበሩ። በተለያዩ አካላት ላይም ከ35 በላይ ክሶች ተመስርተዋል። በተለይ አረብ እስራኤላውያንን ለኢራን እንዲሰልሉ የማድረግ ሙከራው በጣም ጨምሯል ተብሏል። የእስራኤል አረብ ዜጎች በስልካቸው የተለያዩ አጠራጣሪ መልእክቶች ይላኩላቸዋል፣ ስልኮች ይደወሉላቸዋል። በቴሌግራም ለሚተላለፉ ጣቢያዎችም አባል እንዲሆኑ ግብዣዎች ይቀርቡላቸዋል። እንዲሁም ምስጢራዊ መረጃዎችን እንዲያስተላልፉ ይጠየቃሉ ተብሏል። ባለፉት ወራት እስራኤልን ለኢራን ሰልለዋል ተብለው የተጠረጠሩ በርካታ ሰዎች በቁጥጥር ስር መዋላቸውና ምርመራ የተካሄደባቸው መሆኑም ይታወቃል። 3 የአውሮፓ ሀገራት ኢራን በኒውክሌር ተቋሟ ዙሪያ ድርድር እንድታካሄድ ጥሪ ያቀረቡ። የብሪታንያ፣ ፈረንሳይና ጀርመን መሪዎች በጋራ ባወጡት መግለጫ ኢራን በኒውክሌር እቅዷ ዙሪያ ድርድር እንድትጀምር ጥሪ አቅርበው አሁን ባለው ሁኔታ እርምጃ ካልተወሰደ የመካከለኛው ምስራቅን ሰላም የበለጠ ያናገዋል ብለዋል 3ቱ ሀገሮች። ኢራን በበኩሏ ከእስራኤል ጥቃት እየደረሰባት ድርድር የማትጀምር መሆኑን አስታውቃ ነበር። በሌላ በኩል በተባበሩት መንግስታት ድርጅት የጸጥታው ጥበቃ ምክር ቤት ሌሊቱን ስብሰባ አካሂዷል። ስብሰባ እንዲያካሄድ ኢራን የጠየቀች ሲሆን ይህም አሜሪካ ሉዓላዊነትን ተዳፍራ ጥቃት ፈጽማብኛለች በሚል ቅራኔ ነው። በሶሪያ በአንድ ቤተ ክርስቲያን ትላንት በተፈጸመ የሽብር ጥቃት በአስሮች የሚቆጠሩ ጸሎተኞች ህይወታቸው አለፈ ተባለ። አንድ አሸባሪ በደማስቆ ከተማ በሚገኝ አንዲት ቤተ ክርስቲያን በመግባት ፈንጂ አጥምዶ በርካቶችን ጎድቷል ተብሏል። አሸባሪው የዳሽ ድርጅት አባል ነበርም ተብሏል። በሶሪያ የባሻር አሳድ አስተዳደር ከወደቀና ፕሬዝዳንት ሐመድ አሻራ ስልጣኑን ከያዙ ወዲህ አነስተኛ ቁጥር ያላቸው ብሔርተኞችና እስላማዊ እንቅስቃሴ የሚያደርጉ አካላት በሀገሪቱ የተለያዩ እርምጃዎችን ይወሰዱ ይገኛሉ። ሀገሪቱ ባለፉት ዓመታት በጦርነቱ ቆይታ መረጋጋት ካልቻለች የተለያዩ አንጃዎች የሚፈጽሙት ጸረ ሰላም እንቅስቃሴ የሀገሪቱን ሕዝብ ክፉኛ ይጎዳዋል ተብሏል። በመጨረሻም የአየር ንብረት ትንበያ በዛሬው ዕለት ሙቀቱ በመጠኑ ይቀንሳል ብለዋል የአየር ንብረት ትንበያ ባለሙያዎች። የዛሬው የሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና ቴልአቪቭ 29፣ በሃይፋና አካባቢዋ 27፣ በብኤርሸባ 33፣ በኤላት 39 ዲግሪ ሴንቲግሬድ ይሆናል ብለዋል የአየር ንብረት ትንበያ ባለሙያዎች። የተከበራችሁ አድማጮቻችን ለሰዓቱ ያለን ዜና ይህን ይመስላል። የተከበራችሁ አድማጮቻችን ከዚህ ቀጥለን የለተሰኞ ሰኔ 23 ቀን 2025 ዓ.ም እስራኤል ዕለታዊ ጋዜጦች ለአንባቢያን ይዟቸው የቀረቧቸውን ዋና ዋና ዘገባዎች ባጭሩ ወደ እናንተው እናደርሳለን። በዛሬው ዕለት ለዝግጅት ክፍላችን የደረሱት ሶስቱ ዋና ዋና ጋዜጦች ሲሆኑ ማዕሪብ፣ ኢዲዮት አህሮኖትና ሃሬጽ ናቸው። የማዕሪብ ጋዜጣ የአሜሪካው መዶሻ የኢራንን የኒውክሌር ተቋማት ከትላንት ወዲያ እኩለ ሌሊት ላይ
ጉዳት አደረሰበት፣ አጠቃ በማለት አሜሪካ በኢራን ላይ የወሰደችውን ወታደራዊ ዘመቻ ዘግቧል። አሜሪካ በኢራን የኒውክሌር ተቋማት ላይ የወሰደችውን ጥቃት የእኩለ ሌሊቱ መዶሻ በሚል መጠሪያ መስጠቷ ይታወቃል። ከዚህ አንጻር ነው የአሜሪካው መዶሻ ኢራንን የኒውክሌር ተቋማት በኃይለኛው ማጥቃቱን የማዕሪፍ ጋዜጣ የዘገበው። እንደ ማዕሪፍ ጋዜጣ ዘገባ ከሆነ 125 የአሜሪካ ተዋጊ አውሮፕላኖች የኢራንን የኒውክሌር ተቋማት በማጥቃቱ ተሳትፈው እንደነበር፣ ከ125ዎቹ አውሮፕላኖች መካከል 7ቱ ቢ2 የተሰኙና ከባድ ክብደት ያላቸውን ቦምቦች የሚሸከሙ በአሞራ ቅርጽ የተሰሩ ዘመናዊ አውሮፕላኖች 14 ከባባድ ፈንጆችን መጣላቸውና የዘመቻውን ስምም በእንግሊዝኛው ሚድናይት ሃመር ወይም ደግሞ በኢብራይስቱ ፓቲሽ አጾት በአማርኛው ደግሞ የእኩለ ሌሊቱ ዘመቻ በሚል መሰየሙንና በሶስቱ የኢራን የኒውክሌር ተቋማት ማብለያዎች ፎርዶ፣ ናትናዝና ኢስፋሃን ላይ ከባድ ጉዳት ማድረሳቸውን አሜሪካውያን የኢራንን የኒውክሌር ተቋማት መደምሰሳቸውን ማወጃቸውን ገልጸዋል። ይሁን እንጂ የእስራኤል ደህንነት ጥበቃ ባለስልጣናት በኢራን 3 የኒውክሌር ተቋማት ላይ የተወሰደው እርምጃ ብዙ ጉዳት አድርሷል፣ ግን የደረሰውን ጉዳት አስቀድሞ ለመናገር አይቻልም፣ ሁኔታውን ቆይቶ መመርመር ያስፈልጋል ብለዋል። አሜሪካ ከባድ ዱላዋን በኢራን ላይ ካደረሰች በኋላ ፕሬዝዳንት ትራምፕ ለኢራኑ መንፈሳዊ መሪ አያቶላ ሀምናይ ወደ ድርድር እንዲመለሱ ጥሪ አቅርበዋል። ካልሆነ ግን የአሜሪካም ሆነ የእስራኤል ሌላ ዱላ በኢራን ላይ ያርፋል ብለው አስጠንቅቀዋል። ፕሬዝዳንት ትራምፕ የኢራን ባለስልጣናት በበኩላቸው ሀገሪቱ ኡራኒየም ማብላላቷን ትቀጥላለች ብለዋል። ኢራናውያን ብዙ ጉዳት እየደረሰባቸውም አስቀድመው እጅ ለመስጠት ፈቃደኛ አልሆኑም ተብሏል። የአሜሪካን ጥቃት ተከትሎ የኢራን ፓርላማ ለብዙ የዓለም ሀገራት የነዳጅ ዘይት የሚተላለፍበትን የሆርሙዝን ባህር ሰርጥ እንዲዘጋ ወስኗል። የሆርሙዝ ባህር ሰርጥ በፋርስና በኦማን ባህረ ሰላጤ መካከል የሚገኝ ሲሆን የምድራችን 1/5ኛው ድፍድፍ ነዳጅ ዘይት የሚተላለፍበት የባህር ክልል እንደሆነ ይነገራል። የሆርሙዝን ባህር ሰርጥ መዝጋት በዓለም የነዳጅ ዘይት ዋጋ ላይ ከፍተኛ ተጽዕኖም ያመጣል ተብሏል። የኢራን ፓርላማ የባህር ሰርጡ እንዲዘጋ መወሰኑ ብዙ ጉዳት ያደርሳል። ኢራን ሀሳቧ እንድትለውጥም ቻይና እንድታግባባት አሜሪካ መጠየቋ ተጨምሮ ተገልጿል። አሜሪካ በኢራን የኒውክሌር ተቋማት ላይ ጥቃት በመፈጸሟ ምክንያት ኢራን የበቀል እርምጃ ትወስዳለች በሚል ስጋት አሜሪካም ሆነች እስራኤል በከፍተኛ ተጠንቀቅ ላይ መሆናቸውን፣ በተለይ ኢራን በመካከለኛው ምስራቅ በሚገኙ የአሜሪካ ጦር ሰፈሮች ላይ ጥቃት ልትፈጽም ትችላለች የሚለው ስጋት ከፍተኛ ስለሆነ በከፍተኛ ተጠንቀቅ ላይ ይገኛሉ። እንደ ሳውዲ አረቢያና የመሳሰሉት ሀገራት አሜሪካና ኢራን ነገሮችን በትዕግስት እንዲመለከቱና ወደ ተባባሰ ሁኔታ ውጥረቱ እንዳይቀጥል ጥሪ ማቅረባቸውም ተጨምሮ ተገልጿል። ሌላው በሁሉም ጋዜጦች የተዘገበው እስራኤል አየር ኃይል በኢራን ሰማይ ላይ በመብረር የሀገሪቱን የተለያዩ ወታደራዊ ተቋማት ማጥቃት መቀጠሉን ነው። በተለይ እርምጃ ከተወሰደባቸው ተቋማት መካከል ሚሳኤል ማስወንጨፊያዎች፣ ወታደራዊ ወደቦችና የመሳሰሉት ይገኙባቸዋል። የእስራኤል ጦር ኃይሎች ኤታማዦር ሹም ሌፍተናል ጀነራል ኢያል ዛሚር የእስራኤል መከላከያ ሰራዊት በኢራን ለማሳካት ያቀዳቸውን ዓላማዎች እውን እስኪያደርግ ድረስ ጥቃቱን አጠናክሮ ይቀጥላል ማለታቸውን ማዕሪብም ሆነ ሌሎች ጋዜጦች በዘገባቸው አስቀምጠዋል። የእስራኤልና አሜሪካ መንግስታት የኢራንን የኒውክሌር ተቋማትና የባሊስቲክ ሚሳይሎችን እቅዶች ለማስቀረት እርምጃ ከመውሰዳቸው በፊት ሚስጥሩ እንዳይታወቅ የተለያዩ የማደናገሪያ እርምጃዎችን ሲወስዱ እንደነበር ማዕሪብ ጨምሮ ዘግቧል። ሌላው የማዕሪብ ጋዜጣ የዘገበው የሐማስ ድርጅት ኃላፊ የነበረው ያህያ ሲንዋር ጥቅምት 7 ቀን 2023 ዓ.ም በእስራኤል ላይ ከባድ የሽብር ጥቃት እንዲፈጸም ሲያደርግ ለጸረ እስራኤል እንቅስቃሴው ተባባሪዎቹ ለሆኑት የሊባኖሱ የሂዝቦላ ድርጅት መሪ ለነበረው ሐሰን ናስራላና ለኢራኑ ሰኢድ ኢዝሪ እስራኤልን የማጥፋት እቅዱን አለማካፈሉን በተመለከተ የተጻፈው ደብዳቤ መገኘቱን ማዕሪብ ዘግቧል። የጋዛ ሰርጡ ቀንደኛ አሸባሪ ድርጅት ሐማስ መሪዎች
የጥቅምት 7 ቀኑን የሽብር ጥቃት በሊባኖስና ኢራን ለሚገኙ አጋሮቻቸው አስቀድመው አለማሳወቃቸውን በመግለጽ ይሁን እንጂ እስራኤልን ከምድረ ገጽ እንድትጠፋ ለማድረግ ተባባሪ እንዲሆኑ ጥሪ አቅርበዋል። ይህም ደብዳቤው ተገኝቷል ብሏል ማዕሬብ። በጋዛ ሰርጥ የሚንቀሳቀሱት የእስራኤል ጠላቶችም ሆኑ በሊባኖስ በኢራን የነበሩት እስራኤልን ለማጥፋት ሲያቅዱ በእስራኤል የነበረውን ውስጥ ችግር ብዙም ቦታ ሳይሰጡ ሲንቀሳቀሱ እንደነበር ማዕሬብ በዛሬ ዘገባው ተመልክቷል። እስራኤልን ለማጥፋት ከጥቅምት 7 ቀን 2023 ዓ.ም በፊትም ሆነ በኋላ እንቅስቃሴ ሲያደርጉ የነበሩት እንደ ያህያ ሲንዋር፣ መሐመድ ዴፍ፣ ሐሰን ናስራላና የመሳሰሉት በእስራኤል መከላከያ ሰራዊት ጥቃት እርምጃ የተወሰደባቸው መሆኑም ይታወቃል። ሌላው በእስራኤልና ኢራን መካከል የሚካሄደው ጦርነት እንደቀጠለ ነው። ኢራናውያን ሚሳይሎችን ወደ እስራኤል መተኮሳቸውን አላቋረጡም። ትላንት ጠዋት አካባቢ ወደ ቴልአቪቭ፣ ኔስዮናና ሌሎች ቦታዎች ሚሳይሎችን ተኩሰው በአስሮች የሚቆጠሩ ዜጎችን አቁስለዋል። በህንፃዎችና ቤቶች ላይ ጉዳት አደርሰዋል። የደጀን ክፍለ ጦሩ ባለው ወቅታዊ የሀገሪቱ ጉዳይ አንጻር መመሪያዎችን እንዳካበደ ቢቀጥልም ዛሬ ከእስራኤል ወደ ውጭ ሀገራት የሚደረጉ የአየር በረራዎች በተወሰነ መልኩ የሚጀምሩ የሚታደሱ መሆኑን ማዕሬብ ዘግቧል። ኢዲዮት አህሮኖት፣ ሀሬጽና ማዕሬብ በዛሬው ዘገባቸው ከተመለከቷቸው ጉዳዮች መካከል አንዱ ቅዳሜ ለእሁድ አጥቢያ በጋዛ ሰርጥ በተካሄደው ወታደራዊ ዘመቻ የ3 እስራኤላውያን አስከሬን ማስመለሳቸውን ነው። የጋዛው ሰርጥ ጦርነት በመደበኛ ሁኔታ እንደቀጠለ ነው። ከዓላማዎቹ መካከልም አንዱ የተጠለፉ ዜጎችን ማስመለስ በመሆኑ ከትላንት ወዲያ የ3 እስራኤላውያን አስከሬን መመለሱን 3ቱም ጋዜጦች ዘግበዋል። የ71 ዓመቷ ኦፍራ ኪዳር፣ የ21 ዓመቱ ዮናታን ሳሜራኑ እና የ19 ዓመቱ ወታደር መጋቢ 50 አለቃ ሻይ ሊቬንሶን ናቸው። አስከሬናቸው በዘመቻ የተመለሰው የሶስቱን እስራኤላውያን አስከሬን በማስመለሱ ሂደት የመከላከያ ሰራዊቱና የጠቅላላው ደህንነት ጥበቃ ድርጅት ወይም ሻባክ ድርሻቸው ከፍተኛ ነበር። እስራኤል ጥቅምት 7 ቀን 2023 ዓ.ም ከተጠለፉባት 255 ዜጎች መካከል 205 የሚሆኑትን አስመልሳለች። አሁንም በጋዛ ሰርጥ 50 የሚሆኑ ዜጎች ይገኛሉ። ከፊሎቹ በህይወት የተወሰኑት ደግሞ አስከሬናቸው እንደሚገኝ ነው የተነገረው። የኢዲዮት አህሮኖትም ሆነ ሀሬጽ ጋዜጦች አሜሪካ በኢራን የኒውክሌር ተቋማት ላይ እርምጃ በመውሰድ ጦርነቱን መቀላቀላቸውን ዘግበዋል። አሜሪካ በኢራን የኒውክሌር ተቋማት ላይ የወሰደችው ጥቃት ለመካከለኛው ምስራቅ ሀገራት ግልጽ መልእክት ያስተላለፈ መሆኑን የኢዲዮት አህሮኖት ጋዜጣ በዛሬ ዘገባው በሰፊው ተመልክቷል። አሜሪካ በኢራን የኒውክሌር ተቋማት ላይ እርምጃ ከመውሰዷ በፊት ሌሊት 12 ሰዓት ላይ የአሜሪካ ተዋጊ ሰርጓጅ መርከቦች መጀመሪያ ሚሳኤሎችን መተኮሳቸውን ከዚያም ቢ2 የተሰኙት ተዋጊ አውሮፕላኖች ከባድ ቦምቦችን መጣል መጀመራቸውን ሌሊት 3 ሰዓት አካባቢ ስለ ጥቃቱ ዘገባዎች ቢቀርቡም የኢራን መሪዎች ሲያስተባብሉ ነበር። እዛም ሌሊት 3 ሰዓት ከ40 ደቂቃ ላይ የ11ኛው ቴሌቪዥን ጣቢያ 3 የኢራን ኒውክሌር ተቋማት በአሜሪካ ጥቃት የደረሰባቸው መሆኑን መጀመሪያ መዘገቡን፣ ሌሊት 4 ሰዓት ከ40 ደቂቃ ላይ ደግሞ ጠቅላይ ሚኒስትር ቢንያሚን ናታንያሁ ለአሜሪካው ፕሬዝዳንት ዶናልድ ትራምፕ ምስጋና ማቅረባቸውንና ሁኔታው እየተስፋፋ የዓለም መነጋገሪያ መሆኑን የኢዲዮት አህሮኖት ጋዜጣ በዘገባው ተመልክቷል። ሀሬጽም አሜሪካ ጦርነቱን ተቀላቅላ ኢራንን አጠቃች በማለት የራሱን ዘገባ አቅርቧል። እስራኤል በኢራን ላይ ጥቃት ከመፈጸሟ በፊት ያካሄደችው ከባድ የጦር ልምምዶችና በቦታው ያለውን ሁኔታ ለማደናገር የተጠቀመችባቸውን ስልቶች የኢዲዮት አህሮኖት ጋዜጣ በዛሬ ዘገባው ተመልክቷል። የኢራኑ መንፈሳዊ መሪ አያቶላ ሀሚናይ በምድር ዋሻ ውስጥ ተደብቀው በአሜሪካ ላይ ያጸፋ እርምጃ እንወስዳለን በማለት መዛታቸውን ቀጥለዋል። አሜሪካ በበኩሏ ኢራን አጉል ዛቻዋን ትታ ወደ ድርድር እንድትመለስ ካልሆነ ግን የከፋ ጉዳት እንደሚጠብቃት በመሪዎቿ በኩል አስጠንቅቃለች። ኢራናውያን ዛቻቸውን የቀጠሉ ቢሆንም የደረሰባቸው ጉዳትና ውርደት ከፍተኛ ነው። ያም ሆኖ ወደ እስራኤል ሚሳይሎችን መተኮሳቸውን እንደቀጠሉ ነው። አሁንም የበቀል እርምጃ ይወስዳሉ በሚል የእስራኤል ደህንነት ጥበቃ አካላት በከፍተኛ ተጠንቀቅ ላይ መሆናቸውና ዜጎችም ጉዳት እንዳይደርስባቸው በከፍተኛ ጥንቃቄ ነገሮችንና ሁኔታዎች እንዲከታተሉ ማሳሰቢያዎች መቅረባቸውን የኢዲዮት አህሮኖት ጋዜጣ በዘገባው ተመልክቷል።
ሌላው ጠቅላይ ሚኒስትር ቢንያሚን ኔታንያሁ ትላንት ምሽት ጋዜጣዊ መግለጫ መስጠታቸውን በኢራን የጦር እርምጃ ለመውሰድ ስንነሳ ያስቀመጥናቸው ግቦች እንዲሳኩ እስራኤል ጥቃቷን እንደምትቀጥል ከተቀመጠው ማለትም ከታቀደው እቅድ ውጭም እስራኤል ብዙ የመሄድ ፍላጎት የሌላት መሆኑን ግን ዓላማዎች ሳይሳኩም ነገሮችን ችላ እንደማትል ገልጸዋል። አንዳንድ የእስራኤል ባለስልጣናት ደግሞ ጦርነቱን ቶሎ መጨረስ ይገባል በማለት ማሳሰባቸውን የኢዲዮት አህሮኖት ጋዜጣ በዛሬ ዘገባው ተመልክቷል። ሶስቱ የእስራኤል ጋዜጦች በዋናነት የዘገቡት አሜሪካ በኢራን የኒውክሌር ተቋማት ላይ የወሰደቻቸውን ጥቃቶች ኢራን በአሜሪካና እስራኤል ላይ የበቀል እርምጃ ትወስዳለች በሚል የሁለቱ ሀገራት ደህንነት ጥበቃ አካላት በከፍተኛ ተጠንቀቅ ላይ መሆናቸውን፣ የእስራኤል ጦር አሁንም በኢራን ወታደራዊ ይዞታዎች ላይ እያካሄደ ያለውን ጥቃት፣ ኢራን ወደ እስራኤል ሚሳይሎችን በመተኮስ እያደረሰች ያለችውን ጉዳት፣ የጋዛ ሰርጥ ጦርነት መቀጠልና የሶስት እስራኤላውያን አስከሬን መመለሱን፣ ጦርነቱ እያስከተለ ያለውን ጉዳት፣ በእስራኤል አየር መንገዶች ዛሬ በተወሰነ መልኩ በረራ የሚጀምሩ መሆኑን ዘግቧል። የተከበራችሁ አድማጮቻችን የዛሬ ጋዜጦች ለአንባቢያን ካቀረቧቸው ዘገባዎች መካከል ዋና ዋናዎቹ ይህን ይመስላሉ። ፕሮግራማችን ይቀጥላል።